ሰላም ጤና ይስጥልኝ። ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ ብያለሁኝ። ዛሬ እንግዲህ ደስ ብሎኛል፣ የልጄ ዩቲዩብ ተመልሶልኛል። ሁላችሁም እየገባችሁ ላይክ አድርጉልኝ ማለት ነው። ያው ለአንድ 8 ቀን ያህል ዘግቶ የነበረ ዛሬ ተመልሶልኛል። ግን ላይክ ያስፈልገዋል እና ደግሞ ሸር ብዛት ያስፈልገዋል ማለት ነው። ሌላው ለመላው የእስልምና እምነት ተከታዮች በሙሉ ኢድ ሙባረክ፣ እንኳን አደረሳችሁ አደረሰን ብያለሁኝ። እንግዲህ በዓሉ የሰላም የፍቅር ያድርግልን። ሁልጊዜም እኛ በተለይ በአረብ ሀገር ያለን እህቶች ወንድሞች ቀጣይ ዓመት ኢንሻአላህ ቤተሰቦቻችን ጋር ቀጣይ ዓመት ልጆቻችን ጋር ብቻ ብዙ ነገር እናስባለን። ግን በየዓመቱ እዚሁ ሰው ቤት ነው የምንውለው እና ፈጣሪ አምላክ አሁንም ያው ምኞት አይቀርም እና ለቀጣይ ቤተሰቦቻችን ጋር የምናሳልፍ ያድርገን። ሁላችሁንም እንኳን አደረሳችሁ ብያለሁ በድጋሜ። ብዙዎቻችሁ የአዳዲስ መጣችሁ ኢድን እዚህ ሀገር ለመጀመሪያ ጊዜ የምታሳልፉ እህቶቼ ብዙዎቻችሁ ትኖራላችሁ እና አይዟችሁ፣ አይክፋችሁ። ስሜቱን አውቀዋለሁ። ምክንያቱም እኔ እዚህ ሀገር ስገባ ረመዷን ሊገባ 8 ቀን ሲቀረው ነበር የመጣሁት እና ልክ በመጣሁ በ8 ቀን የነበረ ረመዷን የገባው በጣም ከባድ ነበረ ስራው። በዛ ላይ በቃ የሰዎቹ ጩኸት፣ ቋንቋ አልችልም፣ በጣም ስቃይ ነበረ፣ መከራ ነበረ። ግን ያም ሆኖ ደግሞ ጾሙ ካለቀ በኋላ ግራ ገብቶ ነበረ። ልክ እንደ ሀገራችን አሁን እኛ ሀገር የሆነ በዓል ሲደርስ በክርስትናም በእስልምናም የሆነ በዓል ሲደርስ ጎረቤቱ ልጆች ምናምን በቃ ደስታችንን የምንገልጸው መጀመሪያ 2 ቀን 3 ቀን ሲቀረው ነው እና ብቻ በዓል ነው ሊፈታ ነው ጾም ሊያልቅ ነው ምናምን ሲሉ ሰማለሁኝ። የዛን ሰዓት እንደዚህ ሴትዬ በጣም መጥፎ ስለነበረ ስልክም የለኝም፣ ሚዲያ ላይ የምከታተለው የምጠቀመው ነገር የለኝም ነበረ እና ሰዎቹ ኢድ ምናምን ሲሉ ስለምሰማ ብቻ በቃ መቼ ነው የሚደርሰው መቼ ነው የሚውለው ኢዱ አላውቅም ነበረ በነገራችን ላይ እና በጣም ግራ ይገባኝ ነበረ፣ በጣም ግራ ያጋባ ነበረ እና ብዙዎቻችሁ እንደዚህ አይነት ይገጥማችኋል ብዬ ስለማስብ እዛ ሀገር ላይ ኢድ እንደ ሀገራችን አይደለም። ብዙዎቻችን በስራ ላይ ነው የምናሳልፈው። ለምሳሌ እኔ አሁን ለስሙ ወጥቼ ነው የምሰራው፣ እንደፈለኩ መሆን እችላለሁኝ፣ እረፍት ቦታ መሄድ እችላለሁ፣ ጓደኞቼ ጋር ማሳለፍ እችላለሁ፣ ብዙ ነገሮችን ማድረግ እችላለሁ። ምክንያቱም እኔ በኮንትራት ስላልሆነ የምኖረው ማለት ነው። ግን እዛ ሀገር ላይ ኮንትራትም ሆናችሁ ወታችሁም ሰራችሁ ያው ነው፣ ምንም ለውጥ የለውም። ምክንያቱም አንደኛ ወተን እንዝናናለን በምንልበት ሰዓት ልንያዝ እንችላለን። እንዲሁም ደግሞ አጉል የማትፈልጉትን ነገር ነው እንትን የምትሉትና ብዙ ጊዜ ሰው ጋር ስትገናኙ በተለይ እዚህ ሀገር ላይ ሁላችንም የየራሳችን የሆነ አላማ አለን። አላማችንን ደግሞ ማሳካት የምንችለው እፈለግነው መሄድ ያለብን ነገር ላይ ሁሉ ሄደን አይደለም እና መቅረት ያለብንን ቦታዎችን እየለየን እየቀረን እኛን ከዚህ ሀገር ሁልጊዜ ኢጃዛ እየወረድን የምንጨፍር ከሆነ በየበዓሉ በየምኑ ትንሽ ከበድ ይላል። ስለዚህ ብዙዎቻችሁ ልክ ወተን የምንሰራ ሰዎች በዓልን እንደፈለግን እንደፈለግን የምንሆን የሚመስላችኋላችሁ እና ወታችሁም ሰራችሁ ጠለብም ሰራችሁ አንድ ነው። እዚህ ሀገር ብትወጡ ወጭ ብቻ ነው እንጂ ሌላ ምንም የምታገኙት ነገር የለም። በተለይ ኢጃዛ ቤት ራሱ ወይም እረፍት ቦታ ብትሄዱ ራሱ ወጭ ነው። ወይ ለማትበሉት ወይ ለማትጠጡት ነገር ወጭ ነው የምታዋጡት። ስታዋጡ ደግሞ ያው በማህበር ስትኖሩ ማህበሩ ጋር ያለውን ነገር ማድረግ ግዴታ ነው። ስለዚህ ቢያንስ 2 ቀን 3 ቀን ነው ቢፈቀድላችሁ። ስለዚህ እንደዛ ስለሆነ ያው ባላችሁበት በስራ ቦታ ላይ እኛ አሁን ስራ ላይ ነው የምናሳልፈው። እኔም ሉሉም ስራ ላይ ነው የምናሳልፈው። እረፍት ቤት አንሄድም፣ መሄድ እንችላለን ምክንያቱም እረፍታችን ነው። እኛ ብዙ ጊዜ እረፍት ስለማንወጣ ለኢድ እረፍት መውጣት መብት አለን። ግን ደግሞ የሴትዮዋ ልጆች ይመጣሉ ተብሎ የአሁኑን ኢድ ቤታችን ነው የምናሳልፈው፣ እዚሁ ስራ ቦታችን። የዛሬ ዓመትም እዚሁ ቤታችን ነው ያሳለፍነው። የዛሬ 2 ዓመትም እዚሁ ነው ያሳለፍነው። እዚህ ቤት እንኳን 3 ጊዜ ኢድን አሳለፍን ማለት ነው። አሁን 3ኛ ኢዳችን ነው። የማስታውሰው ነገር የዛሬ ዓመት ለኢድ ቀጣይ ሀገራችንን ብለን ሁለታችንም በተለይ እኔ ፎክሬ ነበር፣ በቃ ልጄ ጋር ምናምን ብዬ ፎክሬ ነበረ፣ ግን አልተሳካም። ያው ግን
ከባለፈው አመት ዘንድሮ ትንሽ በህይወቴ ላይ የለወጥኳቸው ነገሮች አሉ። በዛ ያው ፈጣሪን አመሰግነዋለሁኝ። ምናልባት የዛሬ አመት በጣም ብዙ ነገሮች ላይ ብዙ ትኩረት አልሰጥም ነበረ። አሁን ላይ ግን በዛ አመት የተወሰኑ ነገሮችን በራሴ ለውጥ አድርጌያለሁኝ። ብዙ ነገሮችን አድርጌያለሁ ብዬ አስባለሁኝ። በዚሁም የሚቀጥል ከሆነ ቀጣይ አመት እንግዲህ እንደ ፈጣሪ ፍቃድ ልጄ ጋ ነው ሙሉ ብዬ አስባለሁ። ፈጣሪ ከፈቀደ ነው። ሁላችንም እናስባለን። የሚያደርገውም የሚፈጽመውም እንግዲህ አንድ ፈጣሪ ብቻ ነው እና ሁላችሁንም በስደቱ ናችሁ ኢድን የምታሳልፉ በተለይ ሀገር ቤት ቤተሰቦቻችን አብዛኞቹ የሚያሳልፉት ሙስሊሙም ክርስቲያኑም የበዓል ጊዜ ቡና ይጠራራል፣ አብረው ይውላሉ፣ ይጫወታሉ። የሚለየው እንግዲህ እርድ ላይ ብቻ ነው እንጂ ሌላው ይሄ ዳቦ ምኑ ቡና መጠጣጣቱ፣ ማውራቱ፣ መጫወቱ፣ የበዓል መሰጠቱ ምናምን ያ ነገር የሀገራችን የሚያህል ነገር የለም። ሌላው ቀርቶ በዓል መጣ ሲባል ይሄ ዳቦ መጋገሩ በቃ የሆነ ግርግሩ ራሱ በራሱ ግርግሩ እኔ ደስ ይለኛል፣ አይኔ ላይ ይመጣል። ማለት ያ ነገር የሆነ ወከባ ነገር በዓል ሰሞን ሲሆን ወከባው ምናምኑ ደስ ይላል እና ነገር ግን ያንን ነገር ለማድረግ ደግሞ አልታደልንም እኛ። ግን እንደዚህ እንደሆነ አንቀርም። ፈጣሪ የራሳችን የሆነ እንጀራ ይሰጠናል፣ የራሳችን የሆነ ሀብት ይሰጠንና የማያኮራ የማያስቅም የሆነ ሰውን የማያስንቅ ሀብት መለመን ያለባችሁም እንዲሰጣችሁም መለመን ያለባችሁ። እኔ ምን ጊዜ የምምለው ፈጣሪን ሀብት ሰጥቶኝ ከሚያኮራኝና ሀብት ሰጥቶኝ ከኔ በታች ያሉትን ዝቅ አድርጌ የማይበትን ሀብት ከሚሰጠኝ እንደዚችው ድሃ እንዳደረገ እንዲገልኝ ነው የምፈልገው። የሚያኮራኝ ሀብት አልፈልግም። ምዝናናበት ሀብት አልፈልግም። ምክንያቱም ሀብት በራሱ ሲመጣ ይፈትናቸዋል። አንዳንድ ጊዜ ታዋቸው ከሆነ ከድሃንና ሀብታምን ጎን ለጎን አድርጋችሁ ብትይዙ ለሁሉም ነገር ቆራጡ ድሃ ነው። ለሁሉም ነገር ለመስጠቱም ይሁን ለመወሰኑም ይሁን ምንም ለማድረግ ድሃው ነው ቆራጡና። ምክንያቱም ድሃ የዛሬን ብቻ እንጂ ነገ ይሄ ይጎልብኛል፣ ይሄ ይከስርብኛል ብሎ የሚያስብበት ነገር የለውም እና ሀብታም ግን ሁልጊዜ ሲፈክር ወይም ደግሞ ሲያስብ የሚውለው የሚያድረው ዛሬ የትኛው ድርጅት ከሰረ፣ ዛሬ የትኛው ድርጅት ምን አስገባ ነው እንጂ ዛሬ ማን ጋር ውዬ ማንን አስደስቼዋለሁ የሚል ሀሳብ ጭንቅላቱ ላይ አይመጣለትም። ስለዚህ የሚያኮራን ሀብት ሳይሆን ከሰው ጋር ተካፍለን የምንበለው ሀብት ሰጥቶን እኛም ከመዳም ወይም ደግሞ ከሰው ቤት ሰራተኝነት ከገረድነት ወጥተን የራሳችንን ኑሮ የምንመሰርትበት አመት ያድርግልን። የራሳችንን ህይወት የምንኖርበት አመት ያድርግልን። አይዟችሁ። እኔ የዘንድሮ አመት በዓል ትንሽ ከፋ ብሎኛል። ምክንያቱም አንዳንድ ጊዜ እርግጥ እስከ ትናንትና ድረስ በጣም ደስተኛ ነበርኩ። እስከ ትናንትና ወዳ ድረስ በጣም ደስተኛ ነበርኩኝ። ያው አንዳንድ ነገሮች እኔ ባልኳቸው ይሄዳሉ ያልኳቸው ነገሮች ሳይሄዱ ሲቀሩ፣ በተለይ ደግሞ በልጃችሁ የሆነ ነገር እንትን ሲል ትንሽ ይሰማል፣ ይከፋልና የዘንድሮ አመት በዓል ምንም ብቻ ያው እንግዲህ አልሐምድ ነው፣ ምንም ማድረግ አልችልም እና ቀጣይ አመት በዚህ መልኩ እንዳላሳልፍ ሁላችሁም በዱዓችሁ በጸሎታችሁ አትርሱኝ። እንግዲህ ወስኜ የዛሬ አመት እንደምንም አገሬ እገባለሁ ብዬ አስባለሁኝ። እዛ ድረስ እቆያለሁ ብዬ አላስብም፣ በእኔ ሀሳብ ማለት ነው። ምክንያቱም ቶሎ ብዬ መግባት ያለብኝ ነገር ስላለ እገባለሁ ብዬ አስባለሁኝ። የሆነን ነገር ስታስቡ እኔ አሁን እስከ ዛሬ በቃ የዛሬ አመት ሀገር እገባለሁ ብዬ ሳስብ ምንም ተዘጋጅቼ ወይም ደግሞ ለራሴ የምለው ነገር ላይ ፎከስ አድርጌ አልነበረም። ብዙ ጊዜ በጣም እርዳታዎች ላይ እሳተፋለሁ። እርዳታ ስረዳ ደግሞ ይሄ ትንሽ ነገር አልሰጥም እና ይሆናል አይደለም። ከሉሉ ጋር በጣም እንጣላ ነበር። እኔ እዛ ሀገር ከመጣሁ 7 አመቴ ነው። 7 አመት ስቀመጥ ግን ሰው በ1 አመት መጥቶ ቤት ይሰራል፣ ቦታ ይገዛል፣ ቅያሬ ምናምን ያደርጋል። እኔ ግን አንድ ቦታ እንኳን የለኝም። ምክንያቱም
ይሆናል አይደለ? ከተፈጥሯችሁ ይሄ ትንሽ ነገር ሰጥታችሁ የሰጣችሁ የማይመስላችሁ እኔ ወር ደመወዜን ሁሉ የምልክበት ሰዓት ነበር። በተለይ ህፃናቶች ታሞ ሳያቸው፣ ትልልቅ ሰዎች ታሞ ሳያቸው የሆነ አንጀታችሁን ብልት የሚያደርጋችሁ ሰው ታው የለ የሆነ ብቻ የሆነ ውስጣችሁን የሚሰብራችሁ ነገር ስታዩ እኔ የዛን ሰዓት አልችልም። በተለይ ልጅ ላይ ህፃናቶችና እናቶች ላይ አልችልም። በጣም ነው ውስጥ የሚሰማኝ የሚሰበረው እና እጅግ በጣም ቀፋፊ የሆኑ ነገሮችን አሳልፈናል። በተለይ ይሄ 3-4 ዓመት እጅግ በጣም ቀፋፊ የሆኑ በበሽታውም በጦርነቱም በረሃቡም በምኑም ብዙ ነገር ስላሳለፍን ልላቸው የፈለኩት እስከ ዛሬ እኔ አገር እገባለሁ የምለው ለራሴ የሆነ ነገር አድርጌ ብዬ አልነበረም። እስከ ዛሬ በቃ ያለኝን በምችለው አደርጋለሁኝ፣ ነገ ለእኔ ሰርቻ አመጣዋለሁ ነው የምለው የነበረው እና በተለይ እህቶች መጠንቀቅ ያለባችሁ ዛሬ ላይ ስራ ላይ መሆናችሁን አይደለም ማየት ያለባችሁ። ዛሬ ላይ ስራ ላይ ስለሆናችሁ ያላችሁን ነገር እየሰጣችሁ የዛሬ ወር ታከዋለሁ የምትሉ ከሆነ በጣም ነው የምትጎዱት። እኔ አሁን ያኔ የጎዳኝ የዛሬ ወሩ ስራ አልፈታም። እኔ አንደኛ ስራ አልመርጥም፣ ስራም አልፈታም። አሁን እንደ ሰው ወጥቶ እንደሚሰራ ሰው ስራ አማርጬ ኢጃዛ ቤት ወርጄ ተዝናንቼ ምናምን አንድ ቀን እኔ ደህና ልብስ ለብሼ ወጥቼ አላውቅም። እንደ ሰው ረፍት ቤት ሂጄ እንደ ሰው ራሴን ዘና አድርጌ አላውቅም። 1 ወር 2 ወር ረፍት አድርጌ አላውቅም። ኢጃዛ ረፍት እንኳን በወር አንድ ጊዜ አልወጣም። ያንን ሁኜ አንድ ቀን ስራ ፈትቼ አላውቅም። በቃ ሁልጊዜ ወር እስከ ወር ስራ ላይ ነኝ። ስራ ስፈታም ደግሞ በተወሰነ አጋጣሚ ስራ ከፈታሁም ደግሞ ወይ ሰዎቹ ጋር ልስማማ ብዬ ወይ ደሞዝ ቀንሰውብኝ ምናምን ስወጣ አእምሮዬ በጣም ነው የሚጨናነቀው። እጨነቃለሁ፣ አልችልም እና ፈጣሪም ያንን ስለሚያውቅ ነው መሰለኝ እኔ ስራ ብዙ ጊዜ እንደዚህ የጠወለ ስራ ፈትቼ አላውቅም። ወር ከወር እሰራለሁ ማለት እችላለሁ፣ ግን አላስቀምጥም። ነገ ለልጄ አንዳንድ ጊዜ ያለ በተፈጥሯቸው የሆነ እንትን የምትውስ ነገር ነገ ለልጄ ለእኔ የሚለውን ነገር አላስበውም ነበረ። ስለዚህ እህቶቼ ዛሬ ላይ እየሰራችሁ ከሆነ ነገ ሰርቻ አመጣዋለሁ፣ ዛሬ ይሄን እንዲህ አድርገው የሚለው ነገር ይጎዳችኋል፣ በጣም ይጎዳል እና ዛሬ የሰራችሁትን ለነገ ካላስቀመጣችሁት ነገ የሰራችሁትንም ከነገ ወዲያ አታስቀምጡትም። ስለዚህ ነገም ሰርቼ ታካዋለሁ ስለምትሉ እንደኔ ባዷችሁን ነው የምትቀሩት። ሆነን ለመናገር እኔ በተለይ ትናንትና ዛሬ ቢያንስ በኢትዮጵያ 100,000 ብር ቢኖረኝ ኑሮ እዛ አልቀመጥም ነበር። የእውነት ነው የምላችሁ እሄድ ነበረ ማለት አንዳንድ ጊዜ ምርር ብሏችሁ በቃ ብር ብላችሁ የምትሄዱበት ነገር ፈልጋችሁ አታውቁም። ልክ እንደዛ ነበረ የተሰማኝ ስሜት። ግን አልችልም፣ ሳንቲም የለኝም፣ ከዛ ሀገር ትኬት የምቆርጥበት እንኳን የለኝም እና ቻለ ሁሉም ነገር አልሐምዱሊላህ ነው። ፈጣሪ የፈቀደው ነው የሚሆነው። ከአሁን በኋላ ለራሴ የምለውን ነገር እንትን ብዬ ቀጣይ ዓመት እንግዲህ ሀገር እገባለሁ ብዬ አስባለሁ። እናንተም ደግሞ ዩቲዩብን ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱኝ። እውነት ለመናገር ዩቲዩብን ብታበረታቱኝ እና ሞኔታይዝ ቢሆንልኝ እኔ ሀገሬ ላይ ሄጄ ልጅ ጋር እየሰራሁ መለወጥ እችላለሁ። ምክንያቱም ሀገራችን ላይ በዩቲዩብ ነው ብዙ ሰው ህይወቱን ለውጦ 3-4 ልጅ እያሳደገ ያለው እና ብታበረታቱኝ እኔም ሀገሬ ገብቼ ልጅ ጋር መለወጥ የምችልበት ነገር ስለሆነ አበረታቱኝ። ከዛ በተረፈ ግን ሁላችሁንም እወዳችኋለሁኝ። ሰላምና ፍቅር ለምየ ሀገራችን። ስለነበረን ቆይታ እጅግ በጣም አመሰግናለሁ። የሙቤ ሸጋ እናት ነበርኩኝ። ቻናል ስትከታተሉ ላይክ፣ ቪዲዮውን ስታዩ ደግሞ ማነው ቻናል ሰብስክራይብ፣ ቪዲዮ ላይክ፣ እንዲሁም ደግሞ ለወዳጅ ዘመዶቻችሁ ሸር እያደረጋችሁ አበረታቱኝ። እወዳችኋለሁ። ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን። ለሀገራችን በሰላም ያብቃን። በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። በስደት ላይ ከመሪር ሀዘን ከመከፋት ፈጣሪ ይጠብቃችሁ። ስደት ላይ ሆኖ ማዘን እና ማልቀስ ጭንቅላትን ባዶ ነው የሚያስቀረው። ወዳችኋለሁ። መልካም ጊዜ፣ መልካም የቀሪዋ 2 ቀን ረመዷን ጾም ፈጣሪ ለኢዱ የሚያደርሰን ያድርገን። ወዳችኋለሁ። መልካም ጊዜ